አድናን በውሳኔው ቁርጠኛ ሆኗል። ሮቢል ታስናገርና ከሰማ በኋላ ደግሞ ወደ ሚራ ተመልሶ ሀቁን እንዲታወራና እንዲሁም ሮቤል ያለው እውነት ነው ወይ በማለት እላዋ ላይ ሽጉጥ ደቅኖ አስነግሯታል። ሉሃናም በሚራ መልስና እንዲሁም ንግግር በጣም ደንግጣ ይህንን ያክል የእህቴን ታውቁ ነበር እንዲህ እያለች ስትጮህና ተደናግጣ የምትሆነው ግራ ገብቷት ነበር። አድናንም አንቺም ሆነ እንግዲህ ሮቤልንም ገድያችሁ ወይችን እሰጣለሁ አለዛ ባይኔ እንዲያላያችሁ ጓዛችሁን ጠቅላችሁ መድረሻችሁ ብሏል። ሚራ ግን እባክህን እንዳሰብከው አይደለም፣ ግን እኔ ይህን የነገርኩህ እንድትረጋጋና እኔ የምልህን እንድትሰማ ላስረዳህ እፈልጋለሁ ብላለች። ናንም መስሚያ ጥጥ ነው በማለት አሻፈረኝ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? ሁሉም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እላለሁ። ሉሃና ዲራማ በአለፈው ቪዲዮአችን ላይ እንዳየነው አድናን በውሳኔው ቁርጠኛና እንዲሁም የጭካኔን ጥግ በሚያሳይ ሁኔታ ሮቤል ላይ ሽጉጥ ደቅኖ የግዴታ ለማስናገር የሞከረው ሙከራ አይተናል። አድናንም ያደረገው በሙሉ በጣም ትልቅ ስህተትና ጥፋት ስለሆነ እንዲሁም የሉሃና እህት በህይወት ስለሌለች በእርግጥ ብትኖርና እንዲሁም ያለችበትን ቦታውን ቢያሳውቅ ይለቀው ነበር። ግን በህይወት ስለሌለች እና በህይወት እንዲተርፍ ስላላደረጓት ይህንን ደግሞ ለአድናን መናገር ፈርቶና ተጨንቆ እባክን ወንድሜ አትግደለኝ ያለ ሲማጠንና ሲለምን ነበር። አድናንም በጭራሽ አንተም እኔም ሲኦል ሰድያለሁ፣ ከፈለክ ቁርጠኛ ሁኛለሁኝ። እኔ የድሮ አድናን ሳልሆን አሁን ሌላ አድናን ነኝ። የምልህን ነገር በትክክል ባትመልስና ባትናገር የራስን ምርጫ ውሰድ ብሎታል። ሚራም ከቤቱና እንደምትሰቃይና እንዲሁም ደግሞ ወደፊት ይጠይቀኛል ብላ ስለፈራች ሉሃናን እንድትለምንላትና አድናን እንዲረጋጋ አሊያ ካልሆነም ደግሞ ከቤት ለቅቄ መውጣት አለብኝ እያለች እያለቀሰች አይተን ነበር። በዛሬው ቪዲዮአችን ላይ ታዲያ ምን ተፈጠረ የሚለውን አብረን እናያለን። ሉሃና ዲራማ በዛሬው ቪዲዮአችን ላይ እንዳየነው አድናን ሮቤልን አንድ ባንድ ካስናገረና ሚስጥሩና የሰሩትን ሴራና ተንኮል ካወቀ በኋላ ቀጥታ ወደ ሚራ ተመልሷል። ሚራ አሁን ላይ አልሰድሽም እየተታረጊ የነበረው ነገር ስላለ አንድ ባንድ ትናገራት ያለሽ የማለት እላዋ ላይ ሽጉጥ ደቅኖ እያስጨነቃት ነበር። ሚራም እኔ ያረኩት ነገር የለም ብትል እንኳን አድናን አሁን ላይ በጣም ቆራጥና በውሳኔዎቹ ጠንካራ ሆኖ ስላየችው ይገለኛል የሚል ፍራቻ ስላላት አንድ ባንድ ተናገረች። በንግግሯም ሉሃና በጣም ደንግጣና ተገርማ ይህንን ያክል የእህቴን አክባርና የእህቴን ሁኔታ ታውቁ ነበራ? ደግ አድርጋችኋል፣ በስቃይ መከራዋን አሳይታችሁ ገላችኋታል ማለት ነው እያለች ሉሃናም ትጮህ ጀመር። አድናንም ሉሃና ተረጋጊ፣ የሮቤልንና የሚራን ወሬ አትመኝ፣ እነሱ ሲይዟቸው ሌላ ሲለቋቸው ሌላ 10 ነው የሚቀባጥሩት። ሮቤልንም ሆነ ሚራን በአንድ ላይ እሳትም ቢሆን እከታቸዋለሁ እኔ የምለውንና እንዲሁም የምፈልገውን ፍላጎት ካላሟሉ ብሏል። ሚራም እባክህን እኛ በስህተት ያደረገው ነገር ነው ማረን ብትል እንኳን አንቺ እንዴት ነው መርመሽ? አንቺ ጨካኝ አረመኔ፣ የሰው ህይወት በእንደዚህ አይነት ጭካኔና አረመኔ በተሞላበት ዘንድ ይህን አጥፍተሽ ያጠፋሽው እኮ የድሮ ህይወት ሳይሆን የሰው ህይወት ነው።
ስለዚህ እሷ የተሰቃየችውና እሷ የሆነችውን ሁሉ አንቺም ታያታለሽ። እንዲሁም መሞት ወይም ደግሞ መገደል አይቻልም ብሏል። በሉኻና እህት ላይ በሳራ ላይ ሲያደርጉ የነበረው ስቃይና መከራ አንድ ባንድ ቪዲዮ ቀርጸው ከሆነ አሊያም ደግሞ ከቤት ውስጥ ካሜራ ተገጥሞን ከሆነ እንዲፈተሽና ምን አድርገው ይህንን አይነት ጭካኔ እንደፈጸሙባት እንዲታወቅ ብሏል። ሜራም አሁን ላይ የምኮነው ግራ ተጋብታ ምን ይሻለኛል እያለች በጭንቀትና በፍራቻ እየተርበተበተች ትገኛለች። አድናንም አሁን ላይ አንቺንም ሆነ ሮቤልንም የምፈልገው የሉኻና እህት የሳራ መገኛ ነው። የእሷን እህት የታወቅኩኝና ከሰማሁኝ በኋላ እናንተን ከቤት ሙልጭ አድርጌ እንደማስወጣችሁ እመኑኝ። ከእንግዲህ በኋላ እኔ እናንተ ወይም እኔና አንቺ ልንኗኗር ወይም ደግሞ ልንታይ እንችላለን በማለት እምሯችሁን አውቋት ብሏል። ሜራም እባክህን አንተ እኛ ጋር መኖርና አብረንህ እንድንኖር ካልፈለግ ፍላጎት ካልሆነ እንወጣልሃለን። እኔም ያገኘሁበት ለምን ጎዳና አላድርም። ግን አንተ የምትናገረውና እያደረግ ያለው ነገር በጣም ከባድና አስፈሪ እንደሆነ ነገረችው። አድናንም እንዲህ ጨካኝ እንደሆነና እንዲህ በእናንተ ላይ እርምጃ እንዲወስድ ያደረጋችሁኝ እናንተ ናችሁ። ሰው ዝም ሲላችሁ በሞኝና እንዲሁም ደግሞ በሌላ ነገር ቆጥራችሁ የሄዳችሁበትን የአረመኔነት ጥግ አለማንሳትና አለመናገር አይቻልም። እናንተ አይደለም ይሄ ሌላም ነገር ቢገኝ እንኳን እናንተን እሳትም ለኩሼ ባቃጥላችሁ ደስ ይለኝ ነበረ። እናንተ የሰራችሁ ጭካኔና ግፍ ከኔ በላይ 10 ድርብ ይሆናል። እኔስ እንደዚህ የምታገለውና እናንተ ላይም ጭካኔና ሽጉጥ እንዲደቅን ያደረገኝ የእናንተ ስራና ተንኮላችሁ፣ ሴራችሁ በጣም ስለበዛብኝና ስለገፋኝ አሁን ላይ የልቤን መናገር ስላቃተኝ ትዕግስቴን በሙሉ ስላስጨረሳችሁኝ እናንተ እንጂ ሌላ አይደለም።
እንዲህ እንጨካኝና አረመኔ እንዲሆን በገዛ እጃችሁና በስራችሁ እንደሆነ እወቁት። ከእንግዲህ ግን እንደዛ እንደ ድሮው ሌላ ችግር እና ተንኮል እሰራለሁ ብትሉ እመኑኝ አጠፋችኋለሁ ብሏል። ኑሃናም የእህቴን መገኛ ትነግሩኛላችሁ? እንዲሁም ደግሞ እኔ የእህቴን የተጠፋችበትን ነገር በሙሉ ጠንቅቄ አውቄም ነበር። ግን ራሴ ሲነግረኝና እንዲሁም ላይ ሲሰማኝ የሚሰማኝን ስሜት አውቄና እንዲሁም ደግሞ አስቤው እናንተ አሰቃይታችሁ ያልታወቀ ቦታ እንዴት አላችኋት ነግሮኝ ነበር ልቤ። ግን ልቤን እና እንዲሁም ደግሞ የሚነግረኝን መንፈስ አለማመኔ እና አለማወቄ እናንተ በይፋ እንድትነግሩኝ ፈልጌ ስለነበር አድናኑንም አመሰግናለሁ። እህቴ ሳራን በህይወት ባላገኛትም እንኳ ቁርጤን አውቄ እንዲቀመጥ እኔም ወዲያ ወዲህ ትገኛለች እዚህ ትሆናለች እያልኩ ተማፈላለግና ተመፈለግ አርፋለሁኝ። እሷንም ባለችበት ነፍሷ ይረፍ እያለች በማልቀስና በጩኸት ግራ ተጋብታለች። አድናንም አይዞሽ ሉሃና እነሱ እያደረጉትን ግፍና መከራ በራሳቸው ላይ እንደሚደርስ አላሰቡትም። አንቺ ግን የሸከክሽውና ያወራሽው ላካ እውነት ነበር ብሏል።
ሚራ ይህ ይመጣል ብዬ አንድም ቀን አስቤው አላውቅም ብላለች። ሮቤል ምንስ ቢሆን ሞቱን ቢመርጥ ይሻል ነበረ። እኔም እንደሱ ሞቴን መርጥ ነበር። ግን ይህንን ምስጢር በማውጣቱና በመናገሩ እኔንም ለእንግልትና ለስቃይ አድርጎኛል ብላለች። ሮቤልንም ይህንን ምስጢር እንዲወጣ ያደረግሽው አንቺ ነሽ፣ ከአንቺ በቀር ይህንን ጽፋትና እንዲሁም ድርጊት የፈጸመው የለም፣ አንቺ ጨካኝ አረመኔ እያለ በተደጋጋሚ ሲያሰቅቃት ነበር። በእርግጥ የአድናን ውሳኔ ትክክል ነው የሚል ሀሳብ እኔም አለኝ። ለምን ቢባል ይህን ሁሉ ግፍና መከራ ሲፈጽሙ አንድም ቀን እንኳን ተጸጽተውና ተቆጭተውበት አያውቁም። ህሊናቸውን እንዴት እረፍት እንደሰጣቸው አናውቅም። ጭራሽ የፊቱ አልበቃቸው ብሎ አሁንም ሉካናን ለማፈንና ለመግደል ሮቤልም ሆነ ሚራም የቻለችውን ሁሉ አድርገው ነበር። አለመሳካቱ ሆኖ ግን እስከ ዛሬ ሉካና ልቆይ ችላለች። ሮቤልም ሆነ ሚራም የጨካኝ ጥግ የሚያሳዩ
እንዲሁም በጣም አረመኔነታቸው የሚታይ ነው። ይህንንም ደግሞ ለምን እንዲያረጉት ቢጠየቁ እንኳ ምንም አሳማኝ መልስ የላቸውም። ብቻ የሰራቱን ግፍና መከራ በእጃቸው እንደሚይዟትና እነሱም እንደሚቀምሷት አትጠራጠሪ። ሉኻና አይዞሽ እንዲህ ቆራጦኜ ሀቅሽን እንዲያወጣሁልሽ ደግሞ ለወደፊትም ለሚፈጠረው ከጎንሽ ነው ብሏል። ሉኻናም ይህንን ቁርጥ ስላወቀች ጥሩ ነው የሚል ሀሳብ አለኝ። ብቻ የሚቀጥለውን ቪዲዮ ደግሞ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አሌይኩም።